ወይኔ ጉዴ ጋይስ፣ በሌላ ቪዲዮ ተመልሻለሁ። እንዴት ናችሁ? እሱ ቤ ቭሎግ እባላለሁኝ። እንግዲህ ቪዲዮን ተከታተሉ፣ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንደምን አላችሁ? በጣም የሚገርም ቦታ ላይ ነው ያለሁት። በጣም ፈርቻለሁ። ኦ ማይ ጋድ። እሺ ዩቲዩብ እንዴት ናችሁ? እንግዲህ በጣም እንደምትመለከቱት ተራራ እየወጣሁ ነው የምገኘው። እሱ ቤ ቭሎግ ዚስ ሂር በሌላ ቪዲዮ ተመልሻለሁ። ኦ ማይ ጋድ ሌትስ ጎ። በዚህ እንሂድና እንግዲህ ወደ ጋራው እንውጣ ማለት ነው። ኦኬ ጋይስ፣ እንግዲህ አሁን እየወጣሁ ነው ማለት ነው እንደምትመለከቱት። ሌላው ነገር ደግሞ ማለት ነው ምንድነው መሰላችሁ? አሁን እኔ በጣም በቃ እየበዘበዘኝ ያለው ነገር ምንድነው እና በጣም እያማረረኝ ያለው ነገር ምንድነው? የኢንተርኔት ክፍያ ነው። የኢንተርኔት ክፍያ በጣም በተለይ ለእኔ ማለት ነው ከአቅሜ በላይ ነው ጋይስ። በጣም ኤክስፔንሲቭ ነው። አሁን ላይ እንደውም በዚህ ሳምንት ምናምን መሰለኝ የተጨመረው 2000 ብር ገብቷል ወርሃዊ አንሊሚትድ። በጣም ኤክስፔንሲቭ ነው። ኦኬ ጋይስ፣ ያው ራቅ ብዬ መጥቻለሁ ከከተማ። አሁን ወጥቻለሁ ማለት ነው እንደምትመለከቱት። ህፃናቶች እዛ በጣም ይንጫጫሉ እና አያምርም ጋይስ። አሻገራችሁ ስትመለከቱ በጣም ደስ የሚል እይታ አለው ማለት ነው። ነገር ግን አሁን ዝናብ ከዘነበ በጣም ማለት የምጠለይበት ቦታ ራሱ የለም፣ ሼድ ምናምን የለም። ይሄ እንግዲህ እንደምትመለከቱት የጤፍ ቁራን ነው። ወገሬን እንዳይወጋኝ ጠንቀቅ ብዬ ነው መሄድ ያለብኝ ማለት ነው። እና ጋይስ እንግዲህ ማለት ነው ሰሞኑን በሰራኋቸው ቪዲዮዎች ላይ በጣም ብዙ ሰዎች በአስተያየት መስጫው ወይም በኮሜንት ሴክሽን ላይ ይሄንኛውን ቻናሌን እንድቀጥልበት ሌላ ቻናል እንዳልከፍት ምናምን ሰጀስት እያደረጉ ነው። እና ምንድነው ይሄኛው ቻናል ያው በእርግጥ በጣም ብዙ ለፍቼበታለሁ፣ ብዙ ዋጋ ከፍዬበታለሁ ምናምን ባለፈውም እንደነገርኳችሁ ማለት ነው። እና ሌላ ቻናል መክፈት ምናምን አሁን ማለት እኔ አማራጭ ስላጣው ነው። በቃ ሞከርኩ በዚህ ቻናል ምንም ሊሆን አልቻለም። በቃ አቬሬጅ ቪው 100 እና 200 ብቻ ሆኖ ቀረ ማለት ነው። ከ200 ሰው በላይ በቃ ሊሄድ አልችልም አለ ቪዲዮዎቼ ማለት ነውና ሌላ ቻናል ደግሞ ከከፈትኩኝ ያው ከዜሮ ነው በእርግጥ የምጀምረው። ገና ሞኔታይዝ ለማድረግ ራሱ ሰብስክራይበሩና ሰዓቱ መሙላት ራሱ በጣም ረዘም ያለ ጊዜ ይፈጃል ማለት ነው። አሁን በዚህ ሰዓት ማለት ነው ምንም አይነት የገቢ ምንጭ የለኝም ጋይስ፣ ምንም አይነት። በጣም ብሮክ ሁኜ ነው ያለሁት ማለት ምንም ኢንካም የለኝም። ከስራ ከወጣው በጣም ቆይቻለሁኝ። እንግዲህ 5 ወር ምናምን ይሆነኛል። መስከረም ላይ ነው ከስራ የወጣሁት። 6 ወር፣ ኧረ በጣም ከዛም ይበልጠኛል እንዴ። እና ይሄን ያህል ጊዜ ሙሉ ምንም ያለ ምንም አይነት ገቢ ማለት ብር ከየት እያመጣ ነው የምትኖረው ካላችሁ፣ ያው በፊት እንግዲህ ዶሮ እርባታ ተቀጥሬ ሰራ እንደነበረ ነግሬያችሁ ነበረ። የዛኔ እንግዲህ ሴቭ ያረኳት ትንሽ አማውንት ኦፍ መኒ ነበረችኝ። እሷን እያጠፋው ነው ያለሁት ማለት ነው። ማለት እኔ ዩቲዩብ ላይ ፉል ታይም ሆኜ እስኪሌው ብዬ ነው ከስራ የሚወጣሁት ማለት ነውና አየሁት ምንም። እኔ ግን ተስፋ የመቁረጥ ሀሳብ በእርግጥ የለኝም። ነገር ግን ኤነርጂ ምናምን ይጣፋል ነው አሁን የምላችሁ ነገር ማለት ነው። ኦኬ ጋይስ፣ እንግዲህ አፋፍ ደርሻለሁ ማለት ነው እንደምትመለከቱት። እና ምንድነው ኤነርጂ ከሌላችሁ ቪዲዮ ስትሰሩ ማለት ነው በቃ ቪዲዮ ምንም ፐርፎርም አያረግም ያን ያክል ማለት ነው። ዋው ጋይስ፣ እንደምታዩት ታያችሁ። አቤት እንዴት እንደሚያምር ከዚህ እይታው ማለት ነው። በጣም ነው የሚገርመው። ያው እንግዲህ ባሻገር የምትመለከቷት የመርጦ ለማርያም ከተማ ነች ማለት ነው። እና ይሄን ይመስላል ማለት ነው። አያምርም ጋይስ? እንትኑ ቦታው ምናምን ብዙ ጊዜ እኔ እዚህ እመጣለሁ፣ ይገርማችኋል። እስኪ ዋው ኦ ማይ ጋድ ማይ ጉድነስ። አሁን የዩቲዩብ ታምኔል ልሰራ ነው ጋይስ። ኦ ማይ ጋድ። ከዚህ በታች የምትመለከቱት ማለት ነው አንሳ ይባላል እዚህ አካባቢ ያለው ቦታ ማለት ነው። ከዛ ስትሻገሩ ያጋራው ምናምን የምትመለከቱት እንግዲህ እናርጅናው ጋር ወረዳ ነው ማለት ነው። እኔ እንግዲህ ጋይስ ከዚህ በፊት ልጅ እያለሁ ማለት ነው
ልጅ እያለሁኝ ከዛ ከምትመለከቱት መጨረሻ ማለት ነው ይሄን ሁሉ በረሃ አቋርጬ ምናምን እንደዚህ በእግሬ መጥቼ መርጦ ለማርያም ከተማ ድረስ የመጣሁበት በጣም የማይረሳ ልጅነት ትውስታ አለኝ ማለት ነው በእግሬ ማለት ነውና አስቡት የእግር ጉዞ ተጓዥ ሆንኩት ማለት ነው ከድሮ ከህፃንነቴ ጀምሮ ነው ማለት ነውና ጉዞ በጣም ወዳለሁ በተለይ እንደዚህ በተራራ ላይ መሄድ ጋራ ሸንተረር ማቋረጥ ምናምን ከተፈጥሮ ጋራ ጊዜ ማሳለፍ በጣም ደስ የሚለኝ ማለት ነው። ሰብስክራይብ አድርጉኝም በቃ እኔ እሞክራለሁ በቃ አግዙኝ ላይክ ምናምን ሼር እያደረጋችሁ ማለት ነው። እና በቃ አሁን እየተመለስኩኝ ነው እንግዲህ እንደምትመለከቱት ባይዘው ማለት ነው። ይሄ ጋይስ እንደምትመለከቱት ይሄ በበሬ ነው እንደዚህ የተሰማመረበት እርሻው ምናምን ነገር ግን በደንብ ይሄ ኖርማል እርሻ ሳይሆን በሬ ሲፈተን ምናምን እንደዚህ ይታረሳል ዝም ብሎ እንደምታዩት ክሪስ ክሮስ ምናምን ነገር የሆነ ነው እና በጣም የሚገርም ነው። በሬዎች ሲፈተኑ ምናምን እንደዚህ ነው። በሬ በጣም አሪፍ መሆኑን አለመሆኑ የሚታወቀው እዚህ ጋር ይመጣል፣ ይታረሳል፣ ይፈታሻል ምናምን። ኤኒዌይስ የዛሬው ቪዲዮ ይሄን ይመስላል ማለት ነው። በጣም ንፋስ አለ በነገራችን እና ንፋሱም ድምፁን እየረበ ማለት ድምፁም የሚረብሽ ከሆነ እንግዲህ ከንፋሱ ነው ማለት ነው ዩኖ እና ማይክ ምናምን የለኝም እንደዚህ ዊንድ ካንስሌሽን ምናምን ያላቸው ማይኮች አሉ ኖይዝ ካንስሌሽን ምናምን ማለት ነው። እንደዚህ አይነት ተሰለለልኝ ዝም ብዬ ጀስት በጎፕሮ ነው የምቀርጸው እና በጣም ይቅርታ እናስተካክላለን። የድምጽ ኳሊቲ ላይ በጣም እኔ መስራት እንፈልገው የድምጽ ኳሊቲ ላይ ነው ባይዘው እና ይሄን ይመስላል። ሰብስክራይብ ይመቻችሁ።